ሰላም ውድ የቻናላችን ተከታታዮቻችን እንዴት ናችሁ? ዮኒ ነኝ። ያው እንግዲህ በአዲስ ቻናል ተመልሻለሁ ማለት ነው። ያው በገመና ሾው ብዙዎቻችሁ ታውቁኛላችሁ ብዬ አስባለሁ። ገመና ሾው ላይ ብዙ አይነት ነገሮችን ብዙ ኬዞችን እያያዝኩኝ እንግዲህ የተለያዩ ኬዞች አስቸጋሪም አሳዛኝም እንዲሁም ደግሞ አስደንጋጭ ነገሮችንም አይተናል። ያላየናቸው ነገር የለም። አንድ ባልደረባችን የሚለው ነገር ነበር እንደዚሁም እዚህ ምድር ላይ ያልተከሰተ ያልሆነ ነገር የለም ያልተሰማ እንጂ ይል ነበር እና በጣም ብዙ ሁነቶችን በጣም ብዙ ጉዳዮችን አሳልፈናል። ለጆሮም የሚከብዱ ለዓይንም የሚከብዱ አይነት ሁኔታዎችን አሳልፈናል። ዛሬ ደግሞ እስቲ እኛ የምንነጋገር አንዳንድ ሀሳቦች ላይ እንወያይ በሚል እንግዲህ በዚህኛው ቻናል መጥቻለሁ ማለት ነው። ይህ ቻናል ላይ እንግዲህ ምን አይነት ነገሮች ነው የሚቀርቡት፣ ምንስ ነው እዚህ ቻናል ላይ የሚተላለፈው የሚለውን እንግዲህ ያው እናያለን ማለት ነው በዝርዝር እነዚህ ነገሮች። ስለዚህ ምን አይነት ሀሳቦች ይነሳሉ፣ እናንተስ ምን አይነት ሀሳቦችን ማቅረብ ትችላላችሁ የሚሉትን አንዳንድ ነገሮች እናነሳለን ማለት ነው። ያው የእናንተንም ጉዳይ መስማት ስላለብን ብዙዎቻችሁ ብዙ ነገር ትሉናላችሁ፣ እንደ ሀሳብም እንደ ድጋፍም እንደ ብዙ ነገር ብቻ ከኛ ጎን መሆናችሁን ታሳዩናላችሁ እና ስለዚህ እናንተንም ሀሳባችሁን እየተቀበልን ለዋናው ቻናላችን እንግዲህ እንደ ድጋፍ የሆነን ዘንድ እዚኛው ቻናል ላይ እስካሁን የተሰራናቸውን ችግሮች ስህተቶቻችንን እንዲሁም ደግሞ መለስ ብለን ቪዲዮቻችንን እየመገመገምን የቱ ጋ ነው ምን አይነት ስህተት እየሰራን ያለ ነው። ምክንያቱም ሰሞኑን እየሆነብን ያለ አንድ ነገር አለ። ካስታወሳችሁ ባልደረባችን ወንድማችን ተሙ እንግዲህ ተመስገን ፍለጋ ላይ ያለ ነው። እሱም በመፈለግ እንግዲህ ብዙ አይነት እንትኖችን አሳልፈናል። ብዙ አይነት ውጣ ውረዶችን እኔም ሳሚም በተለያየ መንገድ እንግዲህ የተለያየ አይነት ሁኔታዎችን አሳልፈን ያለ ነው እና ምን አይነት ስህተቶች እየሰራን ነው እነዚህ ወንጀለኞች እያመለጡ ነው ያሉት። እንደዚህ ኬዝ እንግዲህ የረዘመብንና የከበደን የለም። ምክንያቱም ካያችሁት እንግዲህ ረዥም ጊዜ ሆኖናል ይሄ ኬዝ ከተጀመረና ስንት ችግሮችን ስንፈታ ባልደረባችን ወንድማችን ተሙን ግን እንዲሁ በቀላሉ ማግኘት አልቻልንም። በጣም ብዙ አይነት ነገሮችን እያሳለፍን ነው። ይህ ደግሞ ሊሆን የቻለበት ምክንያት እንደ ራሳችንም ስናስበው ያው ውስጣችን ላይ ወይም ደግሞ ከኛው ባልደረቦቻችን እንዲሁም ደግሞ እኛው ራሳችን ራሱ የምንሰራቸው ስህተቶች አሉ ብለን ያሰብነው እና ምን አይነት ስህተቶችን ሰርተናል፣ የቱ ጋስ ነው ስህተቶቻችን፣ እነሱንም እንድትነግሩን እንፈልጋለን። እዚህ ቻናል ላይ እንግዲህ በላይቭ እንዲሁም ደግሞ በብዙ ነገሮች ከእናንተ ጋር መወያየት እንፈልጋለን እና ስህተቶቻችን ምኑ ጋ ናቸው ያሉት፣ እኛ ሲያጠፋ ነው ምኑ ጋ ነው፣ በየት አንግል ነበር ነገሮችን ማየት ያለብን፣ ምንስ ተሰርተናል የሚለውን ከእናንተ ጋር በደንብ እንወያያለን ማለት ነው። እኛም ደግሞ ቪዲዮቻችንን እንገመግማለን። ስለዚህ አሁን ከኔ ጋር የተገናኘንበት እንግዲህ ይህንን አይነት ነገሮች ለመወያየት ነው። እንዲሁም ደግሞ የሰራናቸውን ቪዲዮች እናያለን። ምን አይነት ነገሮችን አጥፍተናል። ምክንያቱም ተሙ ረዥም ጊዜ ሆኖ ከጠፋ እስካሁን ልናገኘው አልቻልንም። ሳሚም እንግዲህ በዛ በኩል እየተሯሯጠን ያለው እኔም በዚህ በኩል እየተሯሯጥን ያለ ነው። ትንሽ ጉዳዩ ከበድ ያለበት ሁኔታ ያው እኛም እናንተም እንደምናውቀው እንግዲህ ትንሽ ከአምልኮ ጋር የተገናኘ ሆኖብናል። ባልደረቦቻችን በጣም ስጋት ውስጥ ናቸው። በቅርቡ እንኳን የኔ ባልደረባ የሆነውን ነገር አይታችኋል። እንግዲህ ከጀርባ ብዙ ነገር የሚያግዘኝ ብዙ ነገርን የሚደግፈኝ መረጃ በማሰባሰብ ብዙ ነገሮችን ለእኔ በማቅረብ የሚያግዘኝ አንድ ባልደረባ ነበረ። እንዲሁም ካሜራ ላይ ያቅረብ እንጂ እንደ ጋዜጠኛ ሁላ ሆኖ አንዳንድ ሰዎችን ያወራልኛል፣ ይጠይቅልኛል፣ መረጃ ይሰበስብልኛል። ማለት እኔ እስከምመጣ ከእነሱ ጋር ቆይታ እያደረገ ካሜራ ላይ ያቅረብ እንጂ የጋዜጠኝነት ልምድ ያለው ብዙ ነገሮችን የሚያደርግልኝ እንግዲህ ግሩምን ታውቁታላችሁ እና እሱም የሆነበትን ነገር አይታችኋል። በጣም አስከፊና አሳዛኝ ነገር ነው። ብዙ ነገር ነው የደረሰበት እና ስለዚህ አሁን ደግሞ ሌሎቹ በጣም ስጋት ውስጥ ነው ያሉት፣ በጣም ፈርተው ነው ያሉት እና ምንድነው እየሆነ ያለው? ከእንደዚህ አይነት ነገር ለምንድን ነው የማንወጣው? ይሄ በባዕድ አምልኮ የሚመጣ ነገር እኛን ወደፊት ስጋት ውስጥ ይጥለናል፣ ለእኛም ማስጊ ነው የሚሉት ነገር አለና ያው ትንሽ ነገሩ በእርግጥ ከባድ ነው። እኛም ሳሚም እንግዲህ በተለያየ መልኩ ይሄን ነገር እንግዲህ እንወያይበታለን። ትንሽ ያስፈራል። የምናድረውን አዳር እኛ ነን የምናውቀው፣ የምንሰቃየውን ስቃይ እኛ ነን የምናውቀው እና አንዳንድ ጊዜ እኛ ሚዲያ ላይ አናቅርበው እንጂ ብዙ ነገሮች ይደርሱብናል እኛ መንገድ ላይ የምናሳልፋቸውም ሁኔታዎች። ምክንያቱም እንግዲህ እኛ እንደዚህ ገጽታችን የምንሸፋፈንበት ምክንያት ጠላቶች አሉ፣ ብዙ ጠላቶች እንዲሁ በቀላሉ አይተው እንዳይለዩን እንጂ ግን እናስታውቃለን። እንደዚሁ ስንታይ አሁን መንገድ ላይ እንግዲህ ውድ ተከታታዮቻችን እናንተ አሁን ብታዩኝ ትለዩኛላችሁ እና አንዳንድ ይህን ያክል እንደዚህ ጥልቀት እንትን ብለው ያሉ እንትኖቻችን ወንጀለኞች ይህን ነገር ሲያዩ መንገድ ላይ ሁላ በጣም ብዙ አይነት ነገር ነው እያሳለፍን ያለ ነው። ድንገት ካሜራ ስለማንቀጽ ምን ስለማን ነው እንጂ
ጉዳዮቻችንን ስንመረምር እንግዲህ ካሜራችንን አብርተን ነገሮችን ተዘጋጅተንባቸው እንሄዳለን። ግን ደግሞ የግል ጉዳያችንን በምንፈጽምበት ሰዓት ደግሞ ብዙ አይነት ሁኔታዎች፣ ብዙ አይነት ነገሮች ይከሰቱብናል። አጋጣሚ እንግዲህ ከኛ ጋር ባልደረቦቻችን ካሉ የእጅ ስልካቸውን ተጠቅመው ካሜራ እንዲቀርጹ እናደርጋለን። እያንዳንዱ ነገር ምክንያቱም እኛ የምንንቀሳቀሰው መርማሪ ጋዜጠኞች ስለሆነ ከካሜራ ጋርና ወይም ደግሞ ከድምፅ መቅጃችን ጋር ስለሆነ እያንዳንዱ ነገር እንግዲህ እንደ መረጃ እናስቀራለን ማለት ነው እና እዚህ ሁኔታ ላይ ደግሞ ብዙ ነገሮች እየተፈጠሩ ነው ያሉት እና ባልደረቦቻችንን በገንዘብ እየደለሉ እንዲሁም በአንዳንድ ነገሮች እያስፈራሩ ብዙ ነገር እያደረጓቸው ነው። ብዙ ስቃይም እየደረሰባቸው ነው እና እነሱ ደግሞ ያንን ገንዘብ ያታልላቸዋል፣ እንዲሁም ማስፈራሪያዎቹ ያስፈራሯቸዋል እና እነዛን ነገሮች እየፈሩ እኛን ለመካድ ማለት እኛን እንደዚህ አይነት ጉዳይ ውስጥ አላስፈላጊ ነገር ውስጥ እየከተቱን ያሉት። እሱንም እንግዲህ ለማጣራት እነዚህ ነገሮች ከስር ከመሰረቱ የራሳችንን ሰዎች አጥርተን ችግሩ የቱ ጋር ነው፣ ምንስ ነው የተፈጠረው የሚለውን ነገር እንግዲህ እያጣራን እየመረመርን እንሄዳለን ማለት ነው። እንግዲህ ወንድሜ ሳሚ ጋር በጣም በተለያየ መንገድ ብዙ ነገሮች ሆኗል። ሰሞኑ እንደውም ሚዲያ ላይ ያላቀረብ ነው፣ እዚህ ካሜራ እናንተ ፊት ያላቀረብ ነው አንዳንድ ነገሮች ተከስተው ነበረ። ያው ተሙን ፍለጋ የተሯሯጠ እንደሆነ ታውቃላችሁ እና በዛ መሀል እንግዲህ አንዳንድ ብቻ ያልተገቡ ሰዎች ከመሀላችን ብዙም ለእኛ ቅርበት የሌላቸው ግን እንደ ህግ አካል ሆነው እኛን የሚያገለግሉን ሰዎች ነበሩና ከነሱ ጋር የተፈጠረ አንዳንድ ግብግቦች ነበሩ ይመስለኛል። እርግጠኛ ሆኜ አሁን መናገር ስለማልችል ነው እንጂ እነዛ ሰዎች በጉቦ ተገዝተው ይመስለኛል እና እኛን ከምንሄድበት ለማሰናከል እኔንም ሳሚንም ለማሰናከል ብዙ አይነት ጥረቶችን እያደረጉ ነው የነበረውና እንደዚህ እንኳን ይህንን ያክል የህግ ሰዎችን መያዝ ይችላሉ፣ ይህንን ያክል እንኳን የራሳችንን ሰዎች መግዛት ይችላሉ እና እነዚህ ሰዎች በጣም እጃቸው ረጅም ነው። የተሙ ማክስት እንግዲህ ከበቡሽን እንደምታውቋት ብዙ አይነት ነገሮችን እየሰራችን ያለችው፣ ብዙ አይነት ፈተናዎችን እኛ ላይ እያደረሰችን ያለችው እና ያው የባዕድ አምልኮ ነገር እንደዚህ በቀላሉ የሚነገር ነገር አይደለም። እኛ የእናንተ ጸሎት ነው አሁን እየጠበቀን ያለው፣ እንዲሁም የቤተሰቦቻችን ጸሎት ነው እየጠበቀን ያለ ነው እንጂ ብዙ ነገር ውስጥ የምንገባ ሰዎች ነበርን፣ ብዙ ነገር የምንሆን ሰዎች ነበርን። ፈጣሪ እየጠበቀን ነው እስካሁን። እንግዲህ የንጹዎችን ባ ነው እንግዲህ እየጠበቀን ያለው ብዬ ነው የማስበው እኔ በራሴ በግሌ ማለት ነው። ብዙ ነገር ከብዙ ነገር ድነናል። ብቻ አሁንም ፈጣሪ ይጠብቀን። እናንተን በጸሎታችሁ እንድታስቡን እንፈልጋለን። ይህንን ቻናል ደግሞ ሰብስክራይብ እያደረጋችሁ እንድደግፉ እንጠይቃለን ማለት ነው። ይሄ ከፍ ከፍ እያደረግ ነው። ነገ ደግሞ አይታወቅም፣ ሌላ ጋዜጠኛ ሌላ ምርመራ እዚህ ቻናል ላይ ሊከፈት ይችላል። ካልሆነ ደግሞ እኛው እንደዚህ እየተወያየንበት እንቆያለን ማለት ነው። ምክንያቱም ከእናንተ ጋር ያለንን ዝምድና ማጠንከር እንፈልጋለን። ያው እናንተ ናችሁ ቤተሰቦቻችን፣ እናንተ ናችሁ ድጋፋችን እና በእናንተም ጸሎት ነው እስካሁንም እስከዚህ ሰዓት ድረስ የቆየ ነው ብዬ ነው የማስበው እንጂ እንደ ጠላቶቻችን ቢሆን ኖሮ ስንት ነገር በደረሰብን ነበረ። ባልደረቦቻችን ላይ ስንት ነገር ታስቦ እንግዲህ እኛ ላይ የታሰቡ ባልደረቦቻችን ላይ ሆኖ አይተናል እና ግሩምም እንግዲህ አሁን እያሳለፈ ያለውን ስቃይ እናንተም ታውቃላችሁ። በጣም ብዙ ስቃይ ደርሶበታል። ፈጣሪ ይመስገን። አሁን ግን አንዳንድ ተስፎች አሉ። እንደምታውቁት እንግዲህ ያገኘናቸው አንዳንድ ነገሮች አሉ። ያው ነገ ከነገ ወዲያ እነዚህ ነገሮች እናሳውቃችኋለን። ያለንበት ብቻ ግን ጥሩ ሁኔታ ላይ ነው። አንዳንድ ተስፋዎች አሉ። እስቲ ተሙንም ለማግኘት እንግዲህ ሳሚም ጫፍ እየደረሰ ነው። ብዙ ነገሮችን እያገኘን ያለው ያው የጠላቶቻችንን ወሬ እንዲሁም ደግሞ የጠላቶቻችንን ምንድን ነው የሚባለው ድብደባ ብቻ የነሱን እንትኖች ተቋቁመን እኛ ወደፊት እየሄድን ያለ ነው። ተሙን ለማግኘት ጥረት እያደረግን ያለ ነው እና በቅርቡ እንደምናገኘው ምንም ጥርጥር የለኝም። ማንም ምንም ቢል ምንም አይነት ነገር ቢደረግብን ወደኋላ የምንቀር አይደለንም። እንግዲህ ደግሞ በቅርቡ ሳሚም እዚህ ጋር መጥቶ አንድ ላይ የምንወያይበትን ሁኔታዎች እናመቻቻለን። ስለዚህ የተለያዩ ነገሮችን እንግዲህ ከእናንተ ጋር እንወያይበታለን ብለን ነው ይህን ቻናል ላይ ከፈት ነው። ስለዚህ ሰብስክራይብ እያደረጋችሁ ከኛ ጎን መሆናችሁን እንግዲህ እንድታሳውቁን እንፈልጋለን። እንዲሁም ደግሞ ማንኛውንም ሀሳባችሁን እዚህ ላይ እንድትሰጡን እንፈልጋለን። ምክንያቱም ይህንን ቻናል እኔ በግሌ ስለሆነ የምቆጣጠረው ምን የምለው እኔ ነኝ። ቀጥታ ኮሜንቶቹን ምኑ የማየው እና ከኔ ጋር በግል እንወያያለን ብዬ አስባለሁ። ስለዚህ ያላችሁን አስተያየት እዚህ ጋር በቀጥታ ሀሳባችሁን መጻፍ ትችላላችሁ። እንዲሁም ቴሌግራም ቻናል እናዘጋጃለን እዚሁ ላይ የምንወያይበት። ስለዚህ እንደዚህ አይነት ነገሮችን እኔ በግሌም ምክንያቱም አሁን እዛ ሀሳቦቻችንን ቀድመው ጠላቶቻችንን እያገኙት ስለሆነ እንዲህ አይነት ነገሮችን አንዳንዴ ከውድ ቤተሰቦቻችን ጋር በግል መወያየት አለብን ብለን ስላሰብን ለዛም ነው እንግዲህ ይህን ነገር ለማድረግ የወሰን ነው ማለት ነው። ሳሚም በቅርቡ ወደዚህ አይነት ነገር እንደሚቀላቀል ተስፋ አደርጋለሁ። ተሙንም አግኝተ ነው ደግሞ ተሙም ከኛ ጋር አንድ ላይ
የደስታ እንትናችንን እናከብርበት ቀን ቅርብ ነው የሚሆነው ብዬ አስባለሁ እና እናንተም ደግሞ ሰብስክራይብ እያደረጋችሁ እስከዛ ድረስ ቤተሰባዊነታችሁን እንድታጠነክሩ እንፈልጋለን። እንዲሁም ይህን ቻናል ከፍ ከፍ እያደረጋችሁት ትልቅ ደረጃ እንድታደርሱት እንፈልጋለን። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። ላለው እንግዲህ ያው እኔ ዮኒ ነኝ። ያው በተለያየ ሀሳብ እዚህ ቻናል ላይ እንመለሳለን። ስለነበረን ቆይታ እንግዲህ እናመሰግናለን ማለት ነው። ይህን ስለተከታተላችሁት እኔም ከልብ አመሰግናለሁ። እኛን መደገፍ የምትችሉት ሁሌም የምንላችሁ በአንድ ነገር ብቻ ነው። ቪዲዮቻችንን ሙሉን አይታችሁ በመጨረስ እንዲሁም ደግሞ ላይክ በማድረግ ኮሜንት በመጻፍ እንዲሁም ለተለያዩ ጓደኞቻችሁ ወይም ደግሞ ቤተሰቦቻችሁ ሼር በማድረግ እኛን ትደግፉናላችሁ ማለት ነው። ይህ ነገር ቀላል አይደለም። ታውቃላችሁ ሁላችሁም እንግዲህ የዩቲዩብን ሲስተሙን ሁሉን ነገር እንግዲህ ሁላችንም ቲክቶክ ተጠቃሚ ነን፣ ዩቲዩብ እናያለን እና እንዴት እንደሚሰራ ታውቃላችሁ። አንዳችሁ ለአንዳችሁ ሼር ባረጋችሁ ቁጥር ለብዙዎቻችን እየተደረሰ ለብዙዎቹ ይሄ እንትን እያለ ይሄ ቻናል እየደረሰ ይሄዳል ማለት ነው። ስለዚህ ብዙዎቹ ጋር እንዲደርስ እንዲሁም ብዙዎቹ ይህንን ቻናል እንዲከታተሉት እናንተ ሼር በማድረግ እንዲሁም ላይክ በማድረግ አብራችሁን እንድትቆዩ እንግዲህ በአክብሮት እንጋብዛለን ማለት ነው። ያው እዚህ ቻናል ላይ ደግሞ ሁሌ የምናደርገው አንድ ነገር አለ። እኛ ያው ይህንን ቻናል ስንከፍት ለእኛም ለእናንተም ነው እና እንትን የምንለው። ስለዚህ ሁልጊዜ ስንለቅ እዚህ ቻናል ላይ የመጀመሪያ ኮሜንት ሰጪዎች ፒን ትደረጋላችሁ ከላይ ማለት ነው። እነሱን ደግሞ ፒን የተደረጉትን አይታችሁ ሌሎቻችሁ ደግሞ ሰብስክራይብ እንድታደርጓቸው እንዲሁም ደግሞ ላይክ እያደረጋችሁ እንድታበረታቷቸው። ምክንያቱም እነሱም የራሳቸው ነገር አላቸው። ነገ ደግሞ ለህብረተሰቡ ጥሩ ነገር ይዘው መቅረብ ይፈልጋሉ እና እዚህ ላይ አብረን እናድጋለን ብዬ ተስፋ አደርጋለሁ። ስለዚህ ሁልጊዜም ሲለቀቅ የመጀመሪያ ኮሜንት ሰጪው ከላይ ፒን ይደረጋል። እናንተ ደግሞ ላይክ እያደረጋችሁ ያንን ሰው ታበረታቱታላችሁ ማለት ነው። እንዲሁም ሰብስክራይብ እያደረጋችሁ ቻናል የከፈተ ከሆነ ሰብስክራይብ እያደረጋችሁ እንድታበረታቱት እንግዲህ እንጠይቃለን ማለት ነው። ምክንያቱም ስናደግ አብረን ነው ማደግ ያለብን። ስለዚህ ይሄ ቻናላችን እንግዲህ ለሁላችንም እንግዲህ የተከፈተ ቻናል ነው ብዬ አስባለሁ። ሁላችንም አንድ ላይ አብረን እናድግበታለን ብዬ አስባለሁ። ኮሜንት ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ስለቆያችሁ እናመሰግናለን። ቸር ቆዩ።